ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም ተመልሰን መጥተናል ማለት ነው። ዛሬ ደግሞ ይዘንላችሁ የመጣ ነው ምንድነው? አቤኔ ዛሬ እስቲ አንቺ ረፊ እኔ ላግዝሽ የምትሰሪውን ሁላ ሰራት እኔ ልስራ ብሎ በጠዋት ተነስቶ ማለት ነው። እንደዚህ መጀመሪያ ቆሻሻ ከመጥረግ ተነሳ፣ ግቢያችን ጠረገ። ያው ከብቶች ምናምን ስላለን ይቆሻል ቶሎ ቶሎ ማለት ነው። በዚህ መልኩ ጠረገ። ከዛን ደግሞ የላሚቷን ቤት በዚህ ጠርጎ አሳመራት። በጣም በአካፋ እዚህ ላይ ማፈስ ጀመረ ማለት ነው። የጠራረገውን ከዛን እሱ ጠርጎ አፍሶ ከጨረሰ በኋላ ለሁለት ሄደን የምናጠራቅምበት ቦታ አብረን ደፋ ነው። ምንም ነገር እንዳይቀረው ያደረጋት በአካፋ በጎን እያደረገ ማለት ነው። እዚያ ደግሞ በግቷ የምትታሰርበት የምትበላ ቦታ ገለባውን አባከነችው፣ ዶሮቹም እየጫሩ ማለት ነው። ከዛን እሱን ጥረግ ተብሎ ነበረ ትናንትና አስታወሰና በዛው መጥረጋውን በደንብ አሰራትና ኬት ልጀምር እያለ ነበር። ይኸው እዚህ ጎንበስ ብሎ መጥረግ ጀመረ ማለት ነው። ገለባ ስለሆነ ደግሞ በደንብ ለሰው አይጸዳም፣ ይበታተናል ማለት ነው። በእርግጥ ንፋስ ስለሌለ ቀስ ብሎ ነው የጠረገው ማለት ነው። አንድ ቦታ እንደዚህ ሰበሰበ። በነገራችን ላይ ሁሉም ገለባ አይደለም እንትን ነገር አለ፣ ጠጠር ምናምን አለው። የሆነ ዝናብ ሲዘንብ ጊዜ አሸዋ አምጥተን ደፍተን ነበርና ለጭቃው ያ ሁሉ ኮረት ነገር አለውና እዚህ ጋ ነው እንጂ ያዛዘነኝ። እዚህ ጋ ለላሚቷ ጠዋት አሸላትና ከዛም በጎቹ ይሁኑ ዶሮቹ ነው ምን እንደደፋው ከመዳበሪያ ውስጥ እንደዚህ ድፍት አለ። ከዛን ተናደደና ላሚቷን አንዴ በጥፊ አላት። ከዛ መባይ መጥረጊያ አንቺ ያስለኝ መጥረጊያውን አቀበልኩት። እንደዚህ ደግሞ መጥረግ ጀመረ ማለት ነው። እኔ አሳቀኝ። ጠራጊውን ሲደፋ ነው እዚህ ጋር በአንድ በኩል ሲይዝ በአንድ በኩል ይለቃው። እየተመልከቱ ሰብሰብ አርግቶ መያዝ አቃተ ማለት ነው። ከዛን ኧረ አለም እኔ በዛ ጋር አልዞርም በዚሁ ላይ ደፋዋለሁ አለ። በጀርባ በኩል ለጭቃ እናጠራቅመው የላሚቷንበት እዛ ነው የምንሰበስበው እና እዛ ነጥሩ ላይ ወጣ። እዚህ መልኩ አይ ተደፍቶ ነበር እግዚአብሔር ያወጣው። እዚህ ጭቃው ላይ ደፋ ማለት ነው በውጭ በኩል። ከዛን ተመልሶ ደግሞ ይሄኛውን ደግሞ ያፍሳል ማለት ነው። እዚህ መልኩ አፈሳት። እጄንም አንዳንዴ እኮ ማረፍ ነው፣ እግዚአብሔርን ነው የምላችሁ። ልጅ የወለደ ሰው በቃ አንዳንዴ ማረፍ ነው ማለት ነው። እዛ ላይ ደግሞ አቤኔ አሁን ልጄ ማለት ሳይሆን ወንድም ጓደኛ ብዙ ነገር ነው የሚሆነው። በቃ እኩያ የሆነው አረፈ ማለት ነው። እና በዚህ መልኩ አፈሰ። ይህንን ጠራጊ ሲደፋ እዚህ ጋር አሁንም ድጋሚ አጥር ላይ ወጣ። ከዛን ውሻዋ ቀና ቀና እያለች ታየዋለች ማለት ደፍቶ አሁን መዳበሪያውን ሲወረውር ውሻዋ ትዘላለች ማለት ነው። መጨረሻ ላይ ነከሰችው። ከዛ ከውሻ ጋር መላፋት አልጀመረ። በስተመጨረሻ ትቷት ሄደ ማለት ነው። አለም በቃ አንቺ መሰሪውን ዛሬ እሰራለሁ አላለም። ታዲያ አሁን ደግሞ ልብስ ሊያጥብ ነው። ትንሽ ልብስ ተጠራቅሞብናልና በቃ ዛሬ ቀኑ ስራ ብቻ ነው የሱ ማለት ነው። ሳፋውን ውስጡን አጠበ። ከዛን ደግሞ ካጠቡ በኋላ ቀና ብሎ ወደዚህ ውሃውን ከሮቶ ውስጥ ቀዳ። እዛ ውስጥ ሞልተን ነበረና ከዛን ሄዶ ልብሱን አመጣ። መጀመሪያ ከራሱ ልብስ አልጀመረ። ቢጃማሽንም ካላጠብኩልሽ አለና ወሰደ። እሺ ያልኩት። ከዛን ስልኩን አስቀመጠ። ኤልፎን ሰክቷል እኮ ለዛ ነው አንዳንዴ የጠራው እየመሰለው ቀና ቀና እያለ ያየኛል። ኤልፎን ሰክቶ እዚህ ጋር ነው ያሳየኝ ቅማል እንደሚፈልግ ማለት ነው። ኧረ አለም ሱሪዬን ማን የረገጠው በጭቃ እግሩ አላለም። ከዛ ማጠብ ጀመረ ማለት ነው። በዚህ መልኩ
ሰው ደህና ልብስ መጀመሪያ ከሆነ ነገር ልብስ ይጀመራል። እሱ ከሱሪው ጀመረ ማለት ነው። በዚህ መልኩ እንግዲህ ማጠብ ጀመረ። እሷን ከጨረሰ በኋላ ያው ያንቺን ስራ ዛሬ እሰራለሁ ስላለ የቤት ካልጠረኩልሽ አለ። እዚህ ጋር መጋረጃውን አሰረ። ገዛን መጋረጃው ራሱ ማሰር አቃተው እንጂ እንደ ገመድ እየጠመጠመ ማለት ነው። ከዛን እዚህ ጋር ደግሞ እንትኑን ወለወላት። ከዛን ሶፋውን አራገፈ። ጠጋ ጠጋ አረጋ። አሁን በመጠጊያ ሊጠርግ ማለት ነው። ከዛን ጠራረገ ማለት ነው። በዚህ መልኩ እኔ ጉዴ። ከዛን እንደዚህ ከጠረቀ በኋላ ያው ትንሽ ልጅ ስለሌለ እኛው ስለሆነ ብዙ የቆሸሸ ነገር የለውም። ምንም ሳይቆይ ነው የጨረሳት ማለት ነው። በዚህ መልኩ ጥርግ አረገ። ከዛን አሁን ወደዚህ ካመጣው በኋላ መጋረጃ መለሰ ማለት ነው። ያው ቁመቱ ስለማይደርስ ላይ የሚችለውን ያህል ሳበ ማለት ነው። ይሄኛውንም ፈታ። ከዛን አልጠጋለትም ስለሆነ በብሩሹ እንጨት መልስ አልኩት። ያው ኤልፎኗ የጆሮ ላይ ቁጭ ብላለች እኮ በቃ። ከዛን በብሩሹ መልስ ስለው በሚጠረግ ቦታ አይ ነገሬ። ከዛን ኧረ አዙር አቤን እንደዛ አይደለም ስለው ደግሞ አዞረ። ከዛን የሚችለውን ያህል አስጠጋ ወደ ላይ። በቃ የሚችለውን ያህል ከዛም እዛ ጋር ሄደና አስተካከለ ማለት ነው። ከዛ በኋላ በቃ ወደዚህ አመጣና ኪችናችንን እቃ መልቀም ጀመረ። የሚታጠብ እቃ አንድ ቦታ ሰብስበን ነበርና ማታ አሁን እንግዲህ እሱ መዘብዘፊያ ውስጥ እያሰበሰበ ነው። እዚህ ያው አንቺ የሚሰሪው ስራ እሰራለሁ ስላለ ምንም ማድረግ አልቻልኩም፣ ተውኩት ማለት ነው። ከዛን የምችለውን ሁሉ እንደዚህ በረድስቱ ያለው መስሎታል እሱ። በረድስቱ ውስጡ ባዶ እኮ ነው። ከዛን አስቀመጠና ይሄንን መወልወል ጀመረ ማለት ነው። ከዛን ይሄንን ከወለወለ በኋላ ደግሞ መሬቱን ጠርጎ ያወጣል ማለት ነው። እንደዚህ እየጠረገ ነው ማለት ነው። ምጣዷ ስርም አልቀረውም እኮ። ከዛን ጥርግርግ አርግቶ ወጥቶ በዚህ መልኩ ቁጭ አለ። በቃ ቁጭ ብሎ እቃውን ማጠብ ጀመረ። በስተመጨረሻም እንግዲህ ያደረገውን እረፍት አድርግቶ ወደ ትምህርት ቤት